ያህል ብኩኖችና ኦር ግብዞች መሆናቸውን የራሳቸውን ርኩሰትና ወራዳነት ይገልጣሉ እንጂ ህወሓትና ሻዕቢያ የትም ቦታ ላይ ቢሆን በመቃብር ውስጥም ቢሆን አስከሬናዊ ወይም የጅናዛ ማንነታቸውን ቢሆን አብሮ መውደቅ አይችልም። የሰራቸው ያውቃል። ፋኖና ህወሓት የሚባሉትም ይሄው ያውቁታል። አብረው የማይሆን መሆናቸው የሚገርመው ግን እኔ ውጭ ሀገር በዚህ በፋኖ ሰሜን ዕዝ ከተጠቃ ጀምሮ ባለው ሁኔታ ላይ የተገለጠልኝ ነገር ውጭ ሀገር ላይ ያሉ ማከብራቸው ወንድሞች በዛ ልክ እንዴት ድንቁርና ውስጥ ይገባሉ? በዛ ልክ እንዴት ማንነታቸው ይሰለባል? እንዴት በዛ ልክ እንደ ውሻ በሰንሰለት ታስረው የሆነ ቤት ውስጥ ነው እንደሚሉት እንዴት ሀገር ውስጥ ያለውን እዛ ሀገር ውስጥ ያሉበትን ሀገር ላይ ያለውን ነገር አይረዱም? ያንን ተሞክሮ አይደለም እንደ እኛ ሀገር ሲያወሩ የነበረው ኤርትራዊ ነኝ ይበል፣ ትግራዊ ነኝ ይበል፣ አማራ ነኝ ኦር ምናምን ይበል፣ የፈለገው ይበል፣ ብቻ ግን ውጭ ሀገር ሆኖ ፖለቲካ ላይ የሚያቦካ ሰው ከውሻ በታች ነው ወይ የሚኖረው? ወጡ አያይም ወይ? ስለ ኮሪደርም የሚቃወም እንመካከር ሲባልም የሚቃወም ምርጫ እንዳይካሄድ ስለ ምርጫ የሚያስቡ ሰዎችን ግደሉ ብሎ በጀት የሚበጅት በኢትዮጵያ ላይ ማዕቀብ እንዲጣል ገንዘብ አጓጦ ሎቢስት የሚቀጥር ባይደን ታክሲ ድራይቨሮችን ሰብስቦ የሽግግር መንግስት አዋቅሮ እንደነበር ስንት ሰው ነው የረሳው? በአንተ ሀገር ላይ፣ በአንቺ ሀገር ላይ፣ በእኔ ሀገር ላይ፣ በእኛ ሀገር ላይ እዚህ ግቡ የማይባሉ ታክሲ ድራይቨር ሰብስቦ የሽግግር መንግስት አዋቅርልሃለሁ ተብለ ነበር እና ያንን ሁሉ የረሳው መስሎ ነው እዚህ እንትን የምትለኝ። እኔ ለኢትዮጵያ ሰርቼ ኢትዮጵያ እኔን አላኖርም ካለች ኢትዮጵያ ትኑር አትኑር ቀጥሎ ነው ፍርዱ። ዜጎቿን በክብር ዜጎችን እንደ ዜጎች የተበደሉትን ሰዎች በሆነ ነገር ላይ እየሸፋፈነ የሚሄድን የሆነ ኃይል የተጣመመ ፍርድን የሚሰጥን ኃይል ምንም ነገር ቢሆን ጀስት ከውሎ ነው ያለ ነገር አይወጣም ማለት ምንም በሉ ምንም እኛ መልካም ሆነን ምንም አይነት ክፉ ነገር አያገኝም። ምንም አይነት ክፉ ነገር ግን ሁሉን ነገር በጣም አደገኛ ብዙ ነገር ያለው እስኪ እንደው ተቆም እያንዳንዱ ሰው ያውቀዋል። የቻናል በቂ ነው። 6 ሰው አለ፣ 7 ሰው አለ፣ 2 ሰው አለ፣ በቂ ነው። ይሄ ገመናችን ነው፣ የኢትዮጵያ ገመና። ምክንያቱም ከስሙ ጀምሮ ኢትዮጵያ ከፍ አለች፣ ኢትዮጵያ ከላይ ሆነች ነው። ትናንትና የሆነ ማለት ብቸኛው አማራጭ ኢትዮጵያ በመመካከር ትሻገራለች ነው እና እንዳትሻገር የሚፈልግ ሰው በተለይ ሶሻል ሚዲያ ላይ እንዳለው አይደለም እንጂ ኢትዮጵያ እንደዛ ቢሆን ኖሮ አይዶን ነው ግን አልተሳኩም። ምንም ያህል ዛሬ ላይ ዝነኛው ነው ከተጨበጨበለት ልክ የተረሳው የተሻለ ኢትዮጵያ ትቀጥላለች። ሁሉም ለራሱ ፕሮግራማችንን መስራት እንዳንችል ካደረገን ነገር አንዱ የዝናብ ብዛት ነው። ይቅርታ ከፍተኛ የሆነ የዝናብ መጠን ስለነበረ በጣም ብዙ ጊዜ እየጣለ ስለነበረ ብዙ ስራዎች አሉ፣ የኮሪደር ስራዎች፣ ቁፋሮች ምናምኖች አሉና ከዛ ጋር ተያይዞ ኢንተርኔቶች የሚቆራረጥ ነገር አለና ያ ነገር ነው። እኛ እንደውም ያቋረጠብን ስለሆነ ነው ባህር ዳር ላይ ነው እና ባህር ዳር ላይ እነሱ ግብጾች የሚያደርጉትን ነገር ነው እዚህ ጋር ኡስታዝ የሚነግረን ብዙ ነገሮች ያለው ነገር አለና ይሄ ራስን ስለሚለው ነገር ራስን ማምለክ ምንም ነገር ይሁን ምንም እውነታውን በእውነታው ነገር ለመቀበልና ለመርዳት ለማስረዳት ሳይሆን ሁሉን ነገር በራስ ጠቅሎ የመገመት ህግ ሲሆን ከራስ ጋር ብቻ ያ ሰው ሌባ ከሆነ የሱን ሌብነት የሚቃወም የሚያስቆም ከሆነ ህጉ ህግ አይደለም። የሱን ባለጌነት የሚኮንን የሚገስጽ ኦር ለማረም የሚሞክር ዜጋ ከሆነ አንተ ባንዳና ኦር አንተ ጥላት ነህ አንተ እንደዚህ ነው ብሎ ገፍቶ በብልግና ለመቀጠል የሚደረገውን አይነት የሚያሳይ ራስን ማምለክ ሃይማኖቱ ይባል ፖለቲካው ይባል የትኛውም ነገር ይባል ያ የሚያወራው የሚናገረው ወይ ሃይማኖቱ ሰው እንዲወደው ወይም ፖለቲካውን ሰው እንዲቀበለው ወይም ማንነቱን ሰው እንዲወድለትና እንዲቀበለው ሳይሆን እሱ የተፋውን ቆሻሻ ነገርም ቢሆን
ያለምንም ጥያቄ ሌሎች ተቀብለው እንዲወጡት ማድረግ መቻል ነው። እንዲህ አይነት በሽታ ነው ራስን ማምለክ። በሁሉም ነገር ላይ ከዓለም ባሻገር እስከ ሰማያዊ ሕይወት ወር አሄራ እስከሚባለው ጊዜ እዛ ድረስ ተስፋ ድረስ የሚያይ የሰው ልጅ ሽሪንክ አድርጎ ቤት ውስጥ ራሱን ወደ ውስጡ ቀብሮ በዛ ልክ የሚሳቀቅ የሚዋረድና ወደ ባዶነት የሚቀየርበት ማለት ነው ራስን ማምለክ። እኔ ብቻ እኔ ያልኩት ብቻ ምንም ይሁን ምንም እኔ ብቻ ያልኩት። ሁለተኛ ሀገር አንድ ደጋግመን የምንጠቀምበት እንትን አለና ያው በድሮ ጊዜ የተባለ ነው እንግዲህ በአሁኑ ሰዓትም ተደግሞ ሊሆን ይችላል። ሴትዮዋ ጠንቋይ ቤት ትሄዳለች እና ሰውየው ያወራል። አንቺ ማነሽ ከሌ ከሌ ወይ ተነግሮት ወይም ምናምን አይዶን ነው ስሟን ጠርቶ ከመጀመሪያ ባልሽ ወንድ ልጅ ትወልጃለሽ ይላል። ወይ ከሞተው እንዴት ሆኖ ስትለው ቢሆንም በቃ የቢሆንም ፖለቲካ የሞተው እሱ ያለው ነገር ውሸት ነው ከሚባል ወይም አይሳካም ተብሎ ከሚታመን ይልቅ የሞተው ቢሆን መጥቶ በቃ ያስወልዳታል። ቢያንስ እሷን አንድ ጊዜ አንድ ልጅ ለማስወለድ ወንድ ልጅ አስወልዶ ለመሄድ እንኳን ከሞተበት ተነስቶ ይመጣል እንደማለት ነው። ይሄ ቢሆንም የሚል ጠንቋይ የእሱ አይነት የቢሆንም ምን አይነት አምልኮት የሚያመጣው ፖለቲካው የእኔ ብቻ፣ ሃይማኖቱ የእኔ ብቻ፣ ሁሉም ነገር አብሮ የማያምኑ ሁሉም ነገር እንዳልሆነ ሆኖ እንዲህ ተገበር የሚሰራበት ሁኔታ አለ። ከዚችኛዋ ላይ አንዷን ፍትህን የቀበረ ትውልድ ዘመኑ በሙሉ ጥፋትና ልቅሶ እየሞላው ነው። ፍትህን የቀበረ ራሱን ያመለከ ትውልድ ዘመኑ በሙሉ በጥፋትና በልቅሶ የተሞላ ይሆንበታል። መላው ዓለም ራሱን ብቻ እያመለከና ሌላውን እየጣለ ነው ለዚህ ውርደቱና ሞቱ የተጋለጠው። በቀጣይም ለበለጠ ጥፋቱ እየተጣደፈ ያለው ዛሬም እንኳን ከስህተቱ ላለመመለስ ነው። ስህተት ሰርቷል፣ ኢፍትሐዊ ሆኗል፣ በሁሉም ነገር ላይ ውርደትን ሰብኳል፣ ሃይማኖተኛ ነኝ ብሎ ሃይማኖትን አርክሷል፣ በሃይማኖት ሽፋን ሃይማኖቱ የማይወደውን ነገር ሁሉ አድርጓል። ሚሽነሪ አሰብን ውሰዱት ኢትዮጵያውያን፣ አሰብ ላይ የተሰራው ነገር በሃይማኖታዊ ሽፋን ሚሽነሪዎች ተልከው በዛ የተሰራ አሻጥር ነው። ኢትዮጵያ ውስጥ በብዙ መልኩ ኢትዮጵያ ውስጥ ሃይማኖቶች ክርስትናም ሆነ እስልምና ለአራት ለአምስት ኦር ለእንደዚህ ተከፋፍሏል። የተከፋፈሉት እዛ ውስጥ ባላቸው መከፋፈል እርስ በርሳቸው እንዲጠፋፉ እንጂ ሃይማኖቱን እንዲኖሩ አይደለም። ያንን ያደረገው ማን ነው? ስለ ሃይማኖት በፍጹም ተቃርኖ የሚሄደው ጾታ የሚቀይረው ግብረ ሰዶማዊነትን በአዋጅ እንትን የሚለው ሰውን ከእንስሳ ጋር የሚያጋባው በሁሉም ነገር ላይ የሰው ልጅ የቅብጠትና የጥጋብ ጥፋቱ መረን የለቀቀው ሰው ስለ ሃይማኖት በፍጹም መመጻደቅ የሚቀልደው ሰው መጥቶ መሰክራለሁ አድናለሁ የሚለው ሃይማኖትን ለማጥፋት የሚሰራው ኃይል ነው። ሃይማኖታችሁን እኔ ልመስክርላችሁ የሚለው በዛ ልክ እየተጠፋ ያለንበት መሆኑንም ማወቅ ነው እና ይሄ ከስተት ዛሬም እንኳን ከስተታችን ላለመመለስና በተቃራኒው ሌሎችን ወደ ራስ በሽታ ለማምጣት የሚጣደፉበት ዓለም ነው። ብዙዎች የሰሩትን ነውር አምነው አይሄዱም። ትናንትና ነው ምናምን ዶናልድ ትራምፕ ሳውዲ አረቢያ የኒውክለር መርሃ ግብርሽን እንድትጀምርና ማንም ሳይከታተልሽ ያለማንም ጣልቃ ገብነት ይሄ ራሱ ትቢት አለ። ያለማንም ጣልቃ ገብነት ሳውዲ አረቢያ የኒውክለር መርሃ ግብር ወር የኒውክለር ፕሮግራም ጀምረሽ እንድታጠናቅቂ ተፈቅዷል ይላል። ታዲያ ለሳውዲ አረቢያ የተፈቀደ ለሌሎች ለምን ይከለከላል? ፍትሃልን መጠየቅ እኮ አለበት። ኒውክለር በቃ ለሰው ልጅ አያስፈልግም ከተባለ የኒውክለርን መርሃ ግብር የሚቆጣጠር አንድ ተቋም አለ። የእውነት ይሁን የውሸት በተቋም ስም ግለሰቦች ኦር የሆኑ አንድ ሀገር ሁለት ሀገር ይጨፍሩበት አይዶን ነው። ግን ኒውክለራችንን ለእሱ እናስረክብና ከዚህ በኋላም ሌላው ማልማቱን ያቁም፣ ምክንያቱም ውጤቱ አስከፊ ስለሚሆን ተብሎ ቢባል ኦኬ።
ግን ኢትዮጵያ አይደለም እያልኩ ያለሁት። አሜሪካ ኒውክለር ባትታጠቅ ኦኬ ጥሩ ነው። ዓለም አይታጠቅ፣ ያንን ለሆነ ነገር ያስረክብ፣ ወር ኤክስፖዝ ያድርግ። ዓለም ላይ እኮ ያለው ብልግና ከነውር ሰው ነውርን የተማረው፣ ከጥፋት ላይ ጥፋትን የተማረው፣ ከእልቂት ላይ እልቂትን እንዴት ማባባስ ይቻላል የሚል ትምህርት ነው የወሰደው። እሱን ነው እየወረስን ያለ። ጥፋትን እያስተማራት የበለጠ መጠፋፋትን የተለማመደችና በዛም እንደ ጀብደኛ የ5 ሚሊዮን ብር የሚያወጣ 4 ሚሊዮን ብር ምናምን የሚያወጣ ሚሳኤል ስተኩስና አከሸፈው የሚል ወሬ ላይ የተጠመደች ከሌን ያክል የጥፋት መሳሪያ ታጠቀች ከሌን ያህል የጥፋት እንትን ምናምን አበለጸገች የሚል እንጂ ከሌ እኮ ወደ ሰላም መጣች ከሌ አዳኝነቷን የተሻለ ሐሳቢዋን ምናምን አሳየች የሚል እኮ አይደለም ተሞክሯል። ከሌ የበለጠ ሰይጣናዊ ማንነቷን ተላበሰች ከሌ የምትባል ሀገር የበለጠ የጥፋት አቅም ታጠቀች ከሌ የምትባል ሀገር የበለጠ አውሬ ሆነች ከሌ የምትባል ሀገር ደግሞ የሆነ ጥፋት ሰራች። ከዛ ከሌና ከሌ በቃ ለመጠፋፋት ምናምን ልምምዳችን ተንኮል ነውር ነው። ምን ነው በጎነትን ያስተማረ ሀገር አለ? በጎነትን ለመለማመድ የሞከረ ሀገር አለ? የለም። ከሌን ያህል የጦር መሳሪያ ታጠቀ። ኢትዮጵያ ውስጥ ያ የጦርነት ምናምን አማራጩን የማይገርመኝ ለዛ ነው። እሱንም ማቀጣጠሉም አይጠቅምም። ያ በራሱ ይሆናል ጀግንነትም አለ። ምንም አይነት መሳሪያ ምንም አይነት ከኤርትራ ጋር ከግብጽ ጋር ምናምን ታው ከጀርባችሁ ያላችሁን ምናምን እዩ። እንደ ኤርትራ ኦር እንደ ግብጽ የምታወሩ ሰዎች ካላችሁ ራሳችሁን ቸካሩ። በእርግጥ እንደ ፋኖ የተቀደዳችሁ ሰዎች፣ እንደ ሸኔ የተቀደዳችሁ ሰዎች፣ እንደ ህወሓት ከሰሜን ዕዝ ጥቃት በኋላ እንደ ህወሓት የምታሽቀብጡ ሰዎች ለግብጽና ለሻቢያ ባታሽቀብጡ ነው የሚገርም እንጂ ብታሽቀብጡ ችግር የለም። ምክንያቱም የሌለን አለ ብሎ በዛ ልክ ጦርነት ናፋቂነት ሰላም ሀገር ተቀምጣችሁ ጦርነትን በዛ ልክ የምታብላሉ ሰዎች ምን ያህል የተረገማችሁ፣ ምን ያህል ኃጢአተኞች፣ ምን ያህል አውሬዎች እንደሆናችሁ ማሰብ። እናንተን ያስጠጉ ሀገሮችም ቢሆኑ አውሬዎች ናቸው፣ ባለጌዎች ናቸው። ጦርነትን የሚናፍቁ ጦርነትን የሚያቀጣጥሉ የተለያዩ አካላትን ሰብስበው በሀገራቸው ዜግነት ሰጠው ወር ጥገኝነት ሰጠው የሚያኖሩ ሀገራትን የዛ የእልቂት ፊት አውራሪዎች ወይም አቀጣጣዮች ስለሆኑ እንጂ ያን ነገር ባያደርጉ ኖሮ የህዝብን እልቂት የሚለኩሱና ህዝብን የሚያጨርሱ ሰዎችን በሀገራቸው አያስጠጉም ነበር። እና ኢትዮጵያን ለማፍረስ የሚሰሩ ሰዎችን ያስጠጋች ሀገር እንዴት ነው እሷ የዲሞክራሲ ፊት አውራሪ ነኝ ብላ ልታወራ የምችለው? እንዴት ነው እሷ ለንጹሃን መብት ስታወራ የምትችለው? ንጹሃን እንዲያልቁ ጠቡን ኮትኩተው ዘርተው አሳድገው አረመው ምናምን ለፍሬ የሚያበቁ ልጆችን እቅድ ሰጥታም ሊሆን ይችላል። እሱን በቀጥታ ባናውቅም ግን እነዛ ለኳሾችን እነዛ ጥፋትን ለማምጣት ባለ በሌላ አቅማቸው የሚሰሩ ኃይሎችን በቤቷ ያስቀመጠች ሀገር እንዴት ነው እሷ ስለ ዲሞክራሲ የምታወራው? እንዴት ነው እሷ ስለ ንጹሃን መብት የምታወራው? እንዴት ነው እሷ ስለ ጋዜጠኞች መብት ስለሆነ ነገር የምታወራው? የጥፋት እንትኖችን እየሰራች የሁሉ ግን ባለቤቱን ካልናቁ የሚባል ነገር ነው። እኔ ብቻ ማለት ተፈጥሮን እንኳን መቃወም። እኔ ብቻ ማለት ተፈጥሮን እንኳን መቃወም። እንዴት? እሱ ሲሞት ሌላ ቀጣይ ነገር እንዳይኖር ነው የሚሰራው። ተፈጥሮን የሚቃወምበትም ለዛ ነው። ህግ እሱ ሲሞት አብሮ እንዲሞት፣ ትውልድ እሱ ሲሞት አብሮ እንዲሞት፣ ስልጣኔ እሱ ሲሞት አብሮ እንዲሞት፣ ሁሉም ነገር ያ እኔ ብቻ የሚለው ኃይል እስከኖረ ድረስ ብቻ የሚኖር እሱ ሲጠፋ አብሮ እንዲጠፋ ተደርጎ የሚሰራ ሰው ተፈጥሮንም እንኳን የሚቃወም ስግብግብነትና አውሬነት ነው። እኔ ብቻ የሚል የክህደት ቃል ራሱን ያመለከ ፍትህ አልባነትንም የሚያረጋግጥ የጥፋት ዓለምን የሚያኖር ነው። እኔ ብቻ ያለ ራሱን እያመለከ የሚኖራል። ለምሳሌ ህጎችም ሆኑ ሌሎች ከራስ አንጻር ብቻ መተርጎም ህጉ እሱ ይጠቅማል አይጠቅመውም? ህዋቱን ሰው ህገ መንግስታዊ ምናምን እያለ ያወራበት ብዙ ሰዎችን ይጨፈጭፍበት፣ ብዙ ሰዎችን ያስርበት፣ ብዙ ሰዎችን ይገልበት፣ ብዙ ሰዎችን ከሀገር ያባረርበት የነበረውን ህገ መንግስት
ራሱ ሲንደው ራሱ ሲያጠፋው ራሱ ህግ የሚባል መርህ የሚባል ነገር በሙሉ የእሱ ጠላት እንደሆነ ራሱ አረጋግጦ አሳይቶናል። ከራሱ አንጻር መተርጎም ምርጫ የሚባለውንም ራሱ አሳይቶናል። የህዝብን የበላይነት ለማምጣት እሰራለሁ ብሎ ይምል ይገዘት የነበረው ዘመን መጥቶ ሲባል የለም ህዝብን ለማጥፋት እሰራለሁ እሱ እታገለዋለሁ ብሎ ሲወጣ ታውጀው የነበሩ ያስገድዶ ዘማቾችን ምናምን ህጎችን በከፋ መልኩ ራሱ አድርጎ ማለት ፋኖ ሸኔ የሚባሉትም ለዛ ህዝብ እሰራለሁ ብለው ከተነሱ በኋላ ያንን መልሰው እየበሉ መቀጠላቸውን ማሳየት ማየት ለምሳሌ ማነጻጸር ይቻላል ማለት ነው። ለሁሉም ችግሮች መፍቻ መጀመሪያው ነፃነት ነው። ብዙ ጊዜ የተለያየ ቦታ ላይ ያለ ሰው ሀገራትም ቢሆኑ እንደ ሀገር ዛሬ ግብፅና ኤርትራ መግለጫ ወጡ፣ መከሩ፣ ወደቦችን አብረው ሊያለሙ ነው፣ አሰብና ምጽዋን ምናምን ሊወስዱ ነው ይላቸዋል። ጀመር ግብፅም ሆነ ኤርትራ ነፃነት የላቸው። ይሄ ሁሉ ቅዠትና ይሄ ሁሉ ብደት ውስጥ የገቡት ነፃነት ስለሌላቸው እንደ ሀገር የሀገር ሉዓላዊነት እንደ መንግስት የመንግስት አቅምና ነፃነት እንደ ግለሰብ የሚያቆም ማንኛውም መብት ስለሌላቸው በሁሉም ነገር ላይ ባርነትን መረገጥንና ውርደትን የሚኖሩ ስለሆኑ ነው ዛሬ የሚሞሉት። ይህን ደጋግመው የሚያስተጋቡት አሁንም ከኋላ የሚነዳቸው ኦር ጋላቢያቸው እንደዛ ስለሚያቸው እኛ ሀገር ላይ ያሉ ፖለቲካ ፓርቲዎች ጨምረን ታጋይነን የሚሉ ሰዎችን ብለን ብዙ ነገሮችን ያለው የነፃነት ችግር ነው። ሲፈልጉ የሚጀምሩት፣ ሲፈልጉ የሚያስቆሙት፣ ሲፈልጉ የሚያስቀጥሉት ያ ነፃነት ይባላል። በሁሉም ነገር ላይ ራሳቸውን አስችለው የሚሉ የኢኮኖሚ ነፃነት፣ የአስተሳሰብ ነፃነት፣ የፖለቲካ ነፃነት እና ሌላም ነፃነት የሌለው ሰው አያወራም። ለምሳሌ እዚህ ቤት ላይ አሁን ይሄ ቻናል ገንዘብ የሚያመነጭ ቢሆን ምቀኛ ይበዛበታል፣ ክስ ይቀርባል፣ ኦር እንደዚህ ያ ገቢው ስሜን አጠፋ ኦር እንደዚህ አልከኝ ብሎ የሚጓተት ይኖራል። እንደገና ገቢው የሚሰጠው ሰው ሀሳቡን እዚህ ጋር ማራመድ ስለሚችል በፈለግነው ሰዓት የፈለግነውን ፕሮግራም እንዳለ መስራት በኢኮኖሚና በምናምን ነፃነት እናጣለን። ያንን የሚያደርገው ሰው ይቆጣጠራል። የሀሳብም እንደዚሁ ይሄ ይባል እንደዚህ የፖለቲካም ሆነ እንደ ሀገር ደግሞ የሚዲያ ነፃነት ባይኖር እሱ ነገሮች ይገድቡና ሊተደርገን የምንፈልገውን ነገር እንደፈለግን ሳናገር እንቀራለን። እስከ ዛሬዋ ሰዓት ድረስ ግን እዚህ ቤት ውስጥ ፍሪደም አለ። ሰው ላይክ አድርጎት የገባው ሰው በሚገባውን ግዴታውን ተወጥቶ እየቻለ ያንን ነገር አድርጎ ሰው ካላየው ወይ ምንም ችግር የለም፣ ይሄ ጤነኛ ነው፣ በጣም ደስ ነው የሚል ሰው አየው 0% አንድ ሰው ማየው የገባው ሰው ግን ማድረግ የሚገባውን ካደረገ በቂ ነው። የገባው ሰው ምንም ነገር ሳያደርግ ቀርቶ ደግሞ ከሆነ ያንን ሪስክ ይወስዳል። እኛን ደግሞ እንደ ሚዲያው ላይ ቀርበን መድረኩ ላይ ቀርበን መባል ያለበትን ብለን ምንም ይባል ምንም ነገሩ አይግባን ወይ ምንም ችግር የለው፣ ግን ለመገዳደል ለመጠፋፋት አንቻኮል። እኛ በብሔር ሰውን ላይክ አድርገን በብሔር በሃይማኖት የሆነ ሳፖርት አድርገን በሆነ ጥላት በሰራው የሆነ የጥፋት ጉድጓድ ውስጥ ተወሽቀን የሆነ ነገር እያደረግን ሌሎች እንዴት ነው ፍትም ወር የኔነት አምልኮና ይሄ አሁን እኔም ብቻ የሚለው አይነት ሐሳቤ እኔ ያልኩትን ካልተናገርክ ብቻ ብሎ እየሰደብ ነው። እኔ የምናገረው ነገር ካልደገፍክ ብቻ አንተ የኔ አይደለም እያል ምን ከሆነ እንዴት ነው ፍትህ የሚመጣው? እኛ በቻልነው አቅም በአቅማችን የጨፈለቅነው ፍትህ እኛ አንድን ሰው ሰምተን ነገሩን ለመረዳት እድል የነፈግነው ዲሞክራሲ መቻቻል እንዴት ሌሎች ይቻላል? በየኮሜንቱ ሴክሽን ላይ ገብታችሁ ማየት ትችላላችሁ። ሰዎች እንዴት እንደሚሳደቡ ምን እንደሚሉ። ባጭሩ ሰው ከናቀው ይሄ ጥሩ ነገር ሆኖ ሰው ከናቀው በቃ ጥሩ ነገር ከሰው ላይ መጥፋት አለበት።
መጥፎ ሆኖ ሰው ከናቀውም በቃ ሰው ንጹህ ሆኗል ማለት ነው። በጎነቱን ስኬቱን ማግኘት አለበት። ጥሩ ሆኖ ከናቀ ግን መጥፎ ከወደደ የመጥፎን ገጸ በረከት በቤቱ በህይወቱ ማግኘት አለበት። ፍትሐዊነት እኮ ስለሺ ስለተሰማ አልተሰማ አይደለም የራሱ ጉዳይ። ስለሺ አይሰማም የራሱ ጉዳይ። የሚናገረው ነገር ግን ይጠቅማል አይጠቅምም ነው የኔ አሁን እዚህ የማወራው። የምናወራው የምንነጋገረው ነገር ይጠቅማል አይጠቅምም፣ ከገባንበት ችግር ለመውጣት ነው እየሰራን ያለ ነው አይደለም። ከገባንበት ችግር ለመውጣት ጥረት እያደረግን አርሳካ ይበል የራሱ ጉዳይ። አይ ከችግር የሚያወጣንን መንገድ የለም የደረሰብንን ችግር ብቻ በዜማ በቅላጼ በአምባሰል በባቲ ባንቺ ሆዬ በጎንደርኛ በጎጃምኛ በወላይታ በትግረኛ በእንደዚህ አይነት ዜማ ያ ችግራችን አብሮ እየተጨፈረ እንዳይለቀን አድርገን ይዘነው እንሂድ ከሆነም ኦኬ፣ ብቻ ውሏችን ፍሬው እየተከተለ እንደሚሄድም ማሰብ እና ምንም ነገር በማይደረግበት ሁኔታ ላይ ስለ ሀገር ማውራት ጥላት ብቻ የሚያፈራ ከሆነ ለምን ብሎ ነው ስለሺ የሚታለው? ስለሺ ጉዳዩ እኮ ገብቶታል። 96 በፊት ከ96 በፊት ስለሺ በቃ ያውቃል ስለ ኢትዮጵያ ፖለቲካ ማለት ምን እንደሆነ ወያኔንም ሆነ ይሄን ሌላውን እኮ ያውቀዋል። ስለ ፋኖም አውርቷል በተረጋጋሚ እስኪሰለች ድረስ ማለት። ታዲያ ለራሱ ለማወቅ ከሆነ በቃ ሰው እናስተምራለን ብለህ ሰው የሚማረው ሰው ደግሞ አልማርም ካለ መብቱ ነው። ግን የሰይጣን ትምህርት ሲማር እያለ የመላእክት ፍሬ መጠበቅ የለበትም። የዘረው ማደር ነው እና የነፃነትን ጉዳይ